እሺ ከመሐመድ በፊት እስልምና ነበረ? ከነብዩ መሐመድ በፊት ማለት ነው። ከነቢዩ መሐመድ በፊት እስልምና የሚባል ሃይማኖት አልነበረም። እሳቸው ናቸው ቁርአንን የተቀበሉትና ትምህርቱን ያስፋፉት። ይሁን እንጂ እስልምና እንደሚለው አላህ ለተለያዩ ነቢያት መልእክቶችን ሲልክ እንደነበረና የመሐመድ መልእክት ግን የመጨረሻውና የተሟላው እንደሆነ ይታመናል። እስልምና ያስተማረ ነብይ አለ ከነዛ ነቢያት? አዎ፣ ቁርአን ውስጥ ቀደምት ነቢያት እንደነበሩ የሚገልጹ ብዙ ጥቅሶች አሉ። ለምሳሌ ኑህ፣ ኢብራሂም፣ ሙሳ፣ ኢሳ እና ሌሎችም ተጠቅሰዋል። እስልምና እንደሚያስተምረው ሁሉም ነቢያት በአላህ የተላኩ እና የአንድ አምላክን መልእክት ያስተማሩ ናቸው። የመሐመድ መልእክት ግን የተሟላውና የመጨረሻው እንደሆነ ይታመናል። አንድ የተለየ ጥቅስ ማየት ትፈልጋለህ? ከመሐመድ በፊት የነበሩት ነቢያት እስልምና ያስተማረ ነብይ አለ ወይም ስለ እስልምና ያስተማረ ነብይ አለ? እስልምና እንደሚያስተምረው ከመሐመድ በፊት የነበሩት ነቢያት በሙሉ የአንድ አምላክን መልእክት አስተምረዋል። ይህም ማለት አላህን በብቸኝነት ማምለክንና መልካም ሥራ መስራትን። ቁርአን እነዚህን ነቢያት እንደ ኑህ፣ ኢብራሂም፣ ሙሳ እና ኢሳን እንደ ሙስሊሞች አድርጎ ነው የሚገልጻቸው። ምክንያቱም ሙስሊም ማለት ለአላህ እጅ የሰጠ ማለት ነውና። አይ ቅድም ከመሐመድ በፊት እስልምና የለም ብለኸኛልና ከነብዩ መሐመድ በፊትና ከነብዩ መሐመድ በፊት እስልምና ከሌለ እንዴት የእስልምና ነቢያት ነበሩ ማለት እንችላለን ታዲያ? አይጋጭም ሁለቱ? ጥሩ ጥያቄ ነው። እኔ እንዳልኩት ከመሐመድ በፊት እስልምና በሚል ሃይማኖት አልተደራጀም ነበር። ነገር ግን ቁርአን እንደሚባለው የቀደሙት ነቢያት በሙሉ የአንድ አምላክን መልእክት አስተምረዋል። ያም ማለት አላህን በብቸኝነት ማልከንና መልካም ሥራ መስራትን። ስለዚህ ከመሐመድ በፊት እስልምናን ያስተማሩ ነቢያት አሉ ሲባል የአንድ አምላክን መልእክት አስተምረዋል ማለት ነው። አሁንስ ግልጽ ሆነልህ? ከመሐመድ በፊት ግን እስልምና እንደነበር ማስረጃ አለ? ቁርአን አስተምሮ የቀደሙት ነቢያት በሙሉ የአንድ አምላክን መልእክት አስተምረዋል። ለዚህም ማስረጃው ቁርአን ራሱ ነው። በታሪክ ደግሞ ከአይሁድና ከክርስትና ሃይማኖቶች የምናውቃቸው ነቢያት አምላክን በብቸኝነት ማምለክንና መልካም ሥራን መስራትን አስተምረዋል። እነዚህ ነቢያት በእስልምናም ዘንድ ዕውቅና ያላቸው ናቸው። ሌላ በዝርዝር ማየት የምትፈልገው ነገር አለ? እኔ ያልኩህ ከመሐመድ በፊት ነው ያልኩህ እኮ። አንተ ግን የምታቀርብልኝ ማስረጃ ከቁርአን ነው። ቁርአን ደግሞ ከመሐመድ በኋላ ነው የመጣ አይደለም እንዴ? ለመሐመድ ነው የወረደለት ቁርአን። እንዴት ከመሐመድ በፊት እያልኩህ ለቁርአን ማስረጃ አርገህ ታቀርብልኛለህ? በትክክል ተረድቻለሁ። አንተ የፈለከው ከቁርአን ውጪ ያለውን ማስረጃ ነው። ከመሐመድ በፊት ሞኖቲዝም ወይም አንድ አምላክ እምነት በአካባቢው እንደነበረ ታሪካዊ ማስረጃዎች አሉ። የአይሁድና የክርስትና ሃይማኖቶች በሰፊው ይንቀሳቀሱ ነበር። እንዲሁም በአንዳንድ የአረብኛ ጽሑፎች ላይ አላህ የሚለው ቃል ከእስልምና በፊትም ይጠቀሙበት እንደነበረ የሚያሳዩ መረጃዎች አሉ። ይህ አይነት ማስረጃ ማወቅ የፈለከው? አላህ የሚለው ቃል ቋንቋ አይደለም እንዴ? አረበኛማ ቋንቋ እኮ ነው። ለምሳሌ በአረበኛ ፈጣሪ ለማለት አላህ ሊሉ ይችላሉ በአረበኛ። ይህ የቋንቋ ልዩነት ነው እንጂ እንደ ሃይማኖት እንትን አይደለም። ለምሳሌ ፈጣሪ ለማለት ፈጣሪ የትኛው ነው እኮ አሁን እኮ ለጣዖት ሊሆን ይችላል፣ ለሌላ ሊሆን ይችላል። ፈጣሪ ብለው ሊጠሩ ይችላሉ። በራሳቸው ቋንቋ ደግሞ አላህ ሊሉ ይችላሉ። ፈጣሪ ለማለት ነው። ግን እስልምና ነበረ ማለት እንችላለን ይሄ? ልክ ነህ። አላህ የሚለው ቃል የአረብኛ ቃል ነው። የአይሁድና የክርስትና ሃይማኖቶች በሰፊው ይንቀሳቀሱ ነበር። እነዚህ ነቢያት በእስልምናም ዘንድ ዕውቅና ያላቸው ናቸው። እስልምና ነበረ ማለት እንችላለን የሚለው ያው እንደ ተርጓጎማችን ነው። የአንድ አምላክን መልእክት አስተምረዋል ማለት እንችላለን። አሁንስ ግልጽ ሆነለ? ግን እኮ አላህ የሚባል በአረቦች ከነበሩ ከ360 ጣዖታት አንዱ አላህ የሚባል ነበር አይደል? በአረቦች ዘንድ አላህ የሚባል ጣዖት እንደነበረ ይነገራል። ነገር ግን ቁርአን ሲወርድ ያንን ቃል ተጠቅሞ ፈጣሪን በብቸኝነት ማምለክን ያስተምረው ጣዖታትን ሙሉ በሙሉ ክፉ አድርጎ ገልጿቸዋል። አሁንም በነገሩ ግልጽ ሆነለ? ስለዚህ ያ ጣዖት አላህ የሚለው ስም ያ ጣዖት ለዛ ጣዖት ነው የሚጠቀሙበት የነበረ። ታዲያ አሁን አላህ የሚባል ፈጣሪ ስለመኖሩ በምን እናውቃለን? ያ ቃል ለጣዖትም ይውል ነበር። ግን እስልምና ያንን ቃል ተጠቅሞ
ፈጣሪን በብቸኝነት ማምለክን ነው ያስተማረው። አላህ መኖሩን በምን እናውቃለን የሚለው እንግዲህ የእምነት ጉዳይ ነው። ቁርአን ራሱ ተአምር እንደሆነና በውስጡም ብዙ ማስረጃዎች እንዳሉ ይገልጻል። ሌሎች ደግሞ በተፈጥሮ ውበትና ቅደም ተከተል ላይ ተመስርተው እግዚአብሔር መኖሩን ያምናሉ። ማናየውና ታዲያ አላህ የሚባል ፈጣሪ ማናየው? እስቲ አላህ በመገለጥ አይታይም ማለት በአካል አይገለጥም። ነገር ግን አላህን በልብህ ልታገኘው በትምህርቱም ልትመራ ትችላለህ። ያመንከው ትክክለኛውን መሆኑን በምን ታውቃለህ የሚለው እንግዲህ ያንተ የግልህ እምነትና ግምገማ ነው። ለሙሳና ለሌሎች ነቢያት እንደተገለጠ እስቲ ማስረጃ ስጠኝ። ለዚህ ቁርአን በግልጽ ያስቀምጣል። ለምሳሌ አላህ ለሙሳ በቀጥታ እንደተናገረው ይገልጻል። በሱረቱ አኒሳ ቁጥር 160 ላይ ለሌሎችም ነቢያት ኑህ፣ ኢብራሂም፣ ኢሳ በጅብሪል አማካኝነት መልእክት እንደላከላቸው ይናገራል። ይህንን እንደ ማስረጃ መውሰድ ትችላለህ። ግን እኮ ቁርአን የመሐመድ ትንቢት ነው ወይም ደግሞ የመሐመድ የተናገረው ነገር ነው። ከራሳቸው መጽሐፍ ልትሰጠኝ አትችልም? ከነ ሙሳ የራሱ መጽሐፍ አለው የለው? በእስልምና እምነት ቁርአን የአላህ ቃል ሲሆን ለመሐመድ የተገለጠለት ነው። የሌሎች ነቢያትን ለምሳሌ የሙሳን መጽሐፍት በቀጥታ መስጠት አልችልም፣ ምክንያቱም በቁርአን ውስጥ የተገለጹት ናቸው። ሙሳ ተውራት የተባለ መጽሐፍ እንደተሰጠው ይነገራል። ስለ ተውራት የበለጠ ማወቅ ትፈልጋለህ? ስለ ተውራት ሳይሆን እኔ የፈለኩት ከራሳቸው ሙሴ ራሱ ተገለጠልኝ ብሎ በራሱ መጽሐፍ የተናገረው ወይ ደግሞ የጻፈው ካለ ነው የፈለኩት። በእስልምና እምነት ቁርአን የአላህ ቃል ሲሆን ለመሐመድ የተገለጠለት ነው። የሌሎች ነቢያትን ለምሳሌ የሙሳን መጽሐፍ በቀጥታ መስጠት አልችልም፣ ምክንያቱም በቁርአን ውስጥ የተገለጹት ናቸው። ሙሳ ተውራት የተባለ መጽሐፍ እንደተሰጠው ይነገራል። ስለ ተውራት የበለጠ ማወቅ ትፈልጋለህ? ይነገራል ሳይሆን የት አለ መጽሐፉ? እስልምና እንደሚያስተምረው ቁርአን የአላህ የመጨረሻ ቃል ሲሆን ለመሐመድ የተገለጠለት ነው። የሌሎች ነቢያትን ለምሳሌ የሙሳን መጽሐፍት በቀጥታ መስጠት አልችልም፣ ምክንያቱም በቁርአን ውስጥ የተገለጹት ናቸው። ምን ማለት ነው በቁርአን ውስጥ የተገለጹት ማለት? በቁርአን ውስጥ የተገለጸው ማለት ለምሳሌ አላህ ለሙሳ በቀጥታ እንደተናገረው ተውራት የተባለ መጽሐፍ እንደተሰጠውና በውስጡም ብርሃንና መመሪያ እንደነበረበት የሚገልጹት ጥቅሶች ናቸው። ያ ኦሪጂናል ተውራት ዛሬ በሙስሊሞች ዘንድ የለም፣ በሌሎች ሃይማኖቶች እጅ ነው ያለው። ይሄ ግልጽ ሆነለ? በማን ነው ያለ? ለምሳሌ ተውራት በማን እጅ ነው ያለ? ንገረኝ። ተውራት በአይሁድና በክርስትና ሃይማኖቶች እጅ ነው ያለው። በእስልምና እምነት ግን ሁለቱም የተቀደሱ መጽሐፍት ቢሆኑም ከጊዜ ብዛት የተወሰኑ ለውጦች ተደርገውባቸዋል ተብሎ ይታመናል። ስለዚህ ዋናው የተውራት መጽሐፍ በሙስሊሞች እጅ የለም። ይሄ ግልጽ ሆነለ? ለውጥ ምን ማለት ነው? ለውጥ ተበርዘዋል ማለት ነው? አዎ ልክ ነህ። ተበርዟል ወይ የተወሰኑ ክፍሎች ተለውጠዋል ወይ ተጨምሮባቸዋል ነው። ይህም ማለት ዛሬ የምናገኘው ተውራት ከመጀመሪያው በሙሳ ከተሰጠው ጋር ሙሉ በሙሉ ተመሳሳይ አይደለም ማለት ነው። ግልጽ ሆነለ? ለዚህ ማስረጃ አለ? ለዚህ ቁርአን በግልጽ ያስቀምጣል። ለምሳሌ አላህ ለሙሳ በቀጥታ እንደተናገረው ተውራት የተባለ መጽሐፍ እንደተሰጠውና በውስጡም ብርሃንና መመሪያ እንደነበረበት የሚገልጹ ጥቅሶች ናቸው። እኔ ያልኩ እንደተበረዘ የሚገልጽ ማስረጃ አለ? አዎ ቁርአን ውስጥ የተወሰኑ ክፍሎች ተለውጠዋል ወይም ተበርዘዋል የሚሉ ጥቅሶች አሉ። ለምሳሌ በሱረቱ አልበቀራ ቁጥር 75 ላይ ሰዎቹ የአላህን ቃል እንደሚለውጡና እንደሚያጣምሙት ይናገራል። ይሄን እንደ ማስረጃ መውሰድ ትችላለህ? እሱማ ሰዎቹ ሊያጣምሙ ይችላሉ፣ ግን ደግሞ ተውራት ተበርዘዋል የሚል በግልጽ የተቀመጠ ነገር አለ? ተውራት ተበርዘዋል የሚል ቃል በቃል የተቀመጠ ነገር የለም።